እባክሽ የኔ እህት የቁርአንን ስተት ፈልጊልኝ። ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ዲና አጽናኑ ዲና አላህ ይላል እስልምና ኢንሻአላህ ይላል። ሙስሊም ደስ ይለኛል። አሁን እባክሽ የኔ እህት የቁርአንን ስተት ፈልጊልኝ። ለምን ደስተት መፈልገው ባይዘው ቁርአን 1000 ብር ነው የገዛሁት። ሂድና ግዛና ማንበብ መጻፍ ትችላለህ አይደለ? ሂደህ ስተት ፈልግ። እኔ እኮ ስተት ፍለጋ አለም እዚህ የመጣሁት። እኔ እዚህ የመጣሁት እውነትን ፍለጋ ነው። እውነትን ፍለጋና ስተትን ፍለጋ ቶፒካችን የተለያየ ነው የምላችሁ እኮ ለዚህ ነው። የማትረዱኝም ለዚህ ነው። እኔ እናንተን የምረዳበት መንገድ በራሴ ልክ ነው። እናንተ እኔን የምትረዱበት መንገድ በእናንተ ልክ ነው እንጂ አሁን ስተት ፍለጋ አለም ያለሁት እውነትን ፍለጋ ነው ያለሁት። እውነትን ስትፈልግ ደግሞ የምታገኘው እውነት ነው። ቁርአን ውስጥ ስተት ፍለጋ አይደለም የገባሁት። ሲጀምር ቁርአንን ለማንበብ ስመጣ በባይብል ሜንታሊቲ አይደለም። ሲቀጥል ሃይማኖት ንጽጽር አልወድም። መጽሐፍም አይነጻጸርም። የትኛውም መጽሐፍ ለህይወት ጥሩ የሆነ ሰላም የሚሰጥ ነፍስ የሚያሳርፍ ነገር ነው የምንፈልገው ከየትኛውም መጽሐፍ። ገብቷችኋል? ሶ እባክሽ እህቴ ከቁርአን ላይ ስተት ፈልጊልኝ። ጊዜ የለኝም ስተት የምፈልግበት። እኔ ጊዜ ስተት የምፈልግበት ደቂቃ የለኝም፣ ደቂቃ ሰከንድ የለኝም። ምክንያቱም አሁን ልሞት እችላለሁ። እውነትን ሳላቅ መሞት አልፈልግም። ስተት የምትፈልጉ ሰዎች ማለት የተረፈ ጊዜ ያላችሁ ሰዎች ናችሁ ማለት ነው። ትርፍ ጊዜ ያላችሁ ነው። ልክ የሆነውን ነገር ከመፈለግ ይልቅ የሰውን ህጸጽ፣ የተቋምን ህጸጽ፣ የድርጅቶችን ስም ለማጥፋት ህጸጽ የምትፈልጉ ሰዎች ታረሙ። ጊዜ የለንም። የምንኖረው በጣም ጥቂት ጊዜ ነው። በጣም ጥቂት። ከሱ ላይ ችግር ተፈላልገን ሰዳድበን ጎን ለጎን ተለካክተን አይሆንም፣ አይመጣም፣ ከቦታው አይመጣም፣ አያዋጣም። ስተት አትፈልጉ። እናንተ እኔን ግን ፈልጊልኝ አትበሉኝ። እኔ ስተት ፍለጋለም መጽሐፍ ማነበው መጽሐፍቶችን የማነብበት ምክንያት ለእኔ የሚጠቅመኝ ለህይወቴ፣ ለነገ ኑሮዬ እና ደግሞ ቅዱሳን መጽሐፍቶችን ደግሞ የማነብበት ምክንያት ለዘላለም ህይወቴ ስለምጨነቅ ነው። የዘላለም ህይወቴ በእጅ አበላሽቸው ወይ ሲኦል ገባለሁ ወይ በምርጫዬ ገነትን አገኛለሁ። ጉዞ እንደዛ ነው። እኔ ግን ገነትም ባልገባ ሲኦልም ብገባ፣ ሲኦልም ባልገባ ገነትም ሲኦልም ባልገባ፣ የትም ብቀር ራሱ አትሊስት በምርጫዬ ነው መሆን ያለበት። ሰዎች ባሉት አይደለም። በስሚ የማይለውን ብሏል ብዬ በግሩፕ አስቤ መሆን የለበትም። ስተት የመፈለግ ፍላጎት ያላችሁ ሰዎች እዚህ ካላችሁ የተረፈ ጊዜ ስላላችሁ ቁርአን የሚሸጠው 1000 ብር ነው። 1000 ብር ነው የገዛሁት እኔ። 1000 ብር አውጡና ግዙ። ከዛ ማስታወሻና ደፍተር ያዙ። ከዛ የምትፈልጉትን ህጸጽ እየፈለጋችሁ ከዛ ከባይብል ጋር እያጋጫችሁ ጊዜያችሁን ተጫወቱበት። እኔ ጊዜ የተረፈ ጊዜ የለኝም እና ስተት አልፈልግም። ስላዳመጣችሁኝ አመሰግናለሁ። ወዳችኋለሁ። በጣም ነው የምወዳችሁ። ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት። ምክንያቱም ኢሳ ከመጣ ወዲህ ነብዩ እስኪመጡ ድረስ የነበሩ ክርስቲያኖች ሚሉት አላሁ ረቡና ወልመሲሑ ነብዩና ወጅብሪሉ መላኢካ ነበር ሚሉት። ከዛ አይሁዶቹ ለኢሳ አምፀው አላህ ስለጠላቸው ስለረገማቸው ውለታውን ውሎባቸው እርኩስ ስለሆኑ ከመሃላቸው ብቻ ነብይ ተልኮ ኢብኑ ከቲር እንደሚለው 1600 የሚሆን ነብይ በእጃቸው ስለገደሉ አላህም በጥፋታቸው ረግሟቸው ሀገር አልባ ምድር ላይ ያሉ ባይተዋር እንዲሆኑ እንዲሁ ባክነው እንዲቀሩ የቲሁነ ፊል አርድ ምድር ላይ እንዲዋልሉ አድርጎ ረገማቸው። ከዛ በኋላ ልክ እንደ ኢብሊስ ብቻችን ጀሃነም አንገባም በማለት ሄዱና ክርስትና ላይ ድራማቸውን ሰሩ። እነዚህ ሰዎች ኢሳ ነብይ ነው አላህ ጌታ ነው ካሉ ጀነት ይገቡብናል ብለው እነሱንም ሄደው ማኮላሸት ጀመሩ። በአንድ ቀን ያነበብኩት በታሪክ መጽሐፍ ኢየሱስ ጌታ ነው ብላችሁ አላህም አለ ጅብሪል መንፈስ ነው ማትሉ ከሆነ ብለው በአንድ አዳራሽ 360 ቄስ ጨፍጭፈዋል። ማን? አይሁዶች። እንተቢሁ አይሁዶች። ለምን? ከነቢዩ መሐመድ በፊት የነበሩ ንጹህ ክርስቲያኖች ምን ስለነበሩ? በዛ እምነታቸው ሙስሊም ስለነበሩ። ምክንያቱም እንጂል ምን ይላል? ኢሳ ነብይ ነው፣ አላህ አምላክ ነው፣ ልክ አሁን እኛ እንደምንለው። ጅብሪል ደግሞ መላኢካ ነው። ማርያም ጋር መጥቶ ኢሳን ተአምር ነው ብሎ ነግሯት እንድትጸንስ እንድትንከባከብ ያረጋት እሱ ነው። ከመላኢካነት ውጪ ምንም የለውም። በዚህ መንገድ ከሄዱ ኢሳ ደግሞ እነዚህ ሴራ ሰርተው ሊገሉት ሲሉ አላህ ወደ ሰማይ ሲያነሳው
ተአምሩን ሲያሳይ እሱ ላይ መጽሐፉ ላይ ደግሞ አህመድን ተከተሉ አበስራችኋለሁ ልክ የኔኑ መንገድ የሚከተል የአላህን አምላክነት የሚያጸና በኔ ቦታ የሚተካ ነብይ ይመጣል ማን የሚባል አህመድ ሙበሽረን ሚን ባዕዲ ከኔ በኋላ የሚመጣ ብስራት አለላችሁ እስሙሁ አህመድ አላሁ አክበር نحن أمة أحمد የአህመድ የሙሐመድ ኡማዎች ነን አህመድ የሚባል ይመጣል አበስራችኋለሁ ይሄ ያበግናቸዋል አላሁ አክበር ተመልከቱ ወላሂ እንዳይሁድ ሸረኛ የለም ይሄን ደግሞ ሲያዩት እነዛን ገለው ወደነሱ ከቀላቀሉ በኋላ መልሰው ደግሞ አሁን የሚመጣው ነብይ ደግሞ የት እንደሚላክ ጥናት አደረጉና ዒልም አለ ብላችሁ ብያችኋለሁ ግን ጠማሞች ናቸው ጥናት አደረጉና የስር የሚባል ከተማ ቴምሮች የሚበዙባት በረሃ የሆነች አካባቢ ላይ ከዘላን ከአረቦች የሚወጣ አንድ የቲም ነብይ ከመካ ይወጣል ህዝቦቹ ይሰዱትና ወደ ነብይ ወደ መዲና ይሄዳል ተብሏል ብለው መዲና ሄዱና አውስና ኸዝረጅ ሆኖ ጠበቁ ማንን የሚመጣው ነብይ ግፋችን በደላችን የደረሰብንን እንነግረውና ከሱ ጋር ሆነን ዓለምን እንገዛለን ብለው ተመልከቱ ልክ ነብዩ ሲመጡ ያዩት አለ ወንጌል ላይ ሲያዩት አለ ጀርባው ላይ ማህተም አለ ሌላም ምልክት አለ ሌላም ምልክት ከዛ በኋላ ግን ለምን ከኛ አልሆነ ማለት አላሁ አክበር ومن يضلل الله فلا هادي له الله ያጠመው ማንም አይመራው ይሄን ሁሉ ተአምር አይተው ግን ለምን ከበኒ እስራኤል አልሆነ ማለት ሱብሃንአላህ ከበኒ እስራኤል ነብይ መሆኑ የሚመራቸው ከነበር 1600 ለምን ገደሉ በእጃቸው አላህ ልብን ካጠመማት ማንም አይመራት ከነቢያትም ይሁን ከዑለማዎች ከዱዓቶች የሚፈለገው ኢንማ አንተ ሙንዚር ማስጠንቀቅ ማስተማር ብቻ ነው ለስተ ዐለይሂም ቢሙሰይጥር ማን ነው አንተን ገርፋ አስገቢ ያደረገ ዳዋዬን ካልሰሙኝ ብለ ገና ከመስጂዱ በር ጀምረ ፊትን የምትወጥረው የምታኮርፈው ያ اخي ተናገር ቀቡል ከአላህ ነው ከተቀበሉ فبها ونعمه ካልተቀበሉ ما عليك الا البلاغ አንተ ማድረስ ብቻ ነው የሚጠበቅብህ ሰዎች በአንተ ኢማን ልክ ይሁኑ ከተባለማ እንዴት ነው ልክ ነብዩ ሐድራ ላይ እንዳላችሁት ብትሆኑ ማሉ ነብዩ አለይሂ ሰላቱ ወሰለም ለዛራትኩም الملائكه እኮ ነው ያሉት እኛ ሙናፊቅነት ይሰማናል ሰሃቦች ምን ነው እርሱ ጋር ስንሆን ልባችን ደስ ይላል ከአንና ነጢሩ في الهواء ልክ አየር ላይ እንደምንበር ይሰማናል ምክንያቱም ኢማን በባህሪው ልብን ያረጋል ልክ ቤት ሂደን ዝባዝንኬው ምናምን የጠፋው የተበላሸው ልጁ ሲያለቅስ የጎደለው ምና አስቤዛው በቃ እንበሳጫለን ይሄ እኮ ነው አሉ ኢማን ሐራ ልጅና አስራኑ ዲዳላ ሐላሽ ወካ ያባታችን ማንን ቲክቶከር ደጋፊ ባይኖሩ እኛ ልጆች ይደርሰንላል አብሽር እኛና እናታችን እስካለን ድረስ ያቆማሉ ለፈራ እንዴ ያቆማሉ ለፈርተ ነው ወይ ታየ ልጅ بقوم هنا متى ساتر ما تستكساكس شمر نا ኧረ ልጅ ናስራናል ምን ነው ያ አላህ ምንድነው ስራ ያኛ ከጎን ነው ማለት ከጎን እንዳታቆም ወላ ወላሂ ላዚም አላቆም እናንተን የምታስበጥሩት የሚያመጥ እስማኤል ወይ የዮሮ ጃፈር አይው ምንድነው አጣልቅሳ በስሜታው የሆነ ከስሜታው ሲነገራይ ምክንያቱ ምንድነው አባት ከልጅ ፊት አለክስ ባግላት ታስለቅሰኝ ይበቃኛል ደረስክልኝ አዎ ታይዙ በዚህ ደረጃ ያለክስ ነው እንደዚህ ትጨናችሁ እሺ አላህ አለ والله አላህ ማያሳፍረን ነው ወደኛ የመጥፎች እስካሁን በባዳል ተመለሰብን አካል የኔ መወጣጠር ነው ያስለቀሳል አንተ ግን በዚህ ደረጃ የለም አንተ ፎከስ ማድረግ ያለበት ወጥተህ ቁርአን ላይ ነው አንተ እንደዚህ ታለቅስ ሆነ እኮ ለኔ ምንም አቅም የለኝም ማለት ነው ገባ አንተ ተንካራ ነው ያለብህ እንጂ ባስከኔ ባስካል ካሻሞን በስ ይለኛል ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይ አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ነው ደስ ይለኛል ይቃል አምላክ ቢፈቅድ እንዲህ
አምላክ ቢፈቅድ አንልም። ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች እንገናኝ ነው እግዚአብሔር ቢፈቅድ እንላለን። አልፎ አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል ነው ብንለምደው እንደ የእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል። በቃ እንገናኛ እንዲሆኑ በቃ እንዳታረፍ ነው ነገር አጥብቀን የምንይዘው እንዳታረፍ ነው እንጂ በመሀል ያሉትን ነገሮች እና ብንለምዳቸው ጥሩ። ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው